የህግ አካል ነኝ አንተ አስቀምጠው ና ስለቱን አስቀምጠው ስለቱን ና ይኸውልህ ና የትም አባብ ገባ አታመልጠኝም ና ምን እየሰራ ነው እዚህ ምን እየሰራ ነው እኔ ራሴ ለመብላት እኮ ፈራዋለሁ ምክንያቱም ከሆነ ታይም በኋላ በቃ ይሁን የማይታይ ነገር ሁሉ ያዩበት ነገር ምን አየበት ምንድነው ማለት በቃ ይሆናል እግሩ ሁሉ የከብት የማይመስል ይሆናል የበሪ የምናምን የማይመስል እግር ሁሉ ይመጣ ጀመር እኮ ምን አይነት ስለ እንደዚህ አንተ ውስጥ ላይ የተጠራጠርከው ነገር ምን አይነት ነገር ነው ስለ አንድ ቀን እንደውም ማለት እኔ እየከበደኝ ነው ምን እንደምል አላውቅም ግን አንድ ቀን እኔ እንዴትም ይምጣ አላውቅም ያህያ ሹህ ነው ያህያ እግር ማለት እግሩ መቆሚያ አይደል ሹህ ነው ያህያ እግር ያን ደግሞ ደስ አላለኝ ምክንያቱም መጠየቅ ጀመርኩ ስለኔ ምንድነው ይሄ ነገር ነው ከስተመርም ራሱ እኮ እየተደሰተ አይደለም እያልኩ መጠየቅ ጀመርኩ ታውቃለህ እንደዛ ስጠይቀው ደግሞ እሱ ደግሞ አሁንም ከኔ ኦኬ ይሄ ነገር እያራቀኝ ማራቅ ጀመረ እሱ ለኔም ጥያቄ ፈጥሮብኛል እሱም ደግሞ ለሱ ደግሞ እኔ ጥያቄ ፈጥሬበታለሁ ይናገራል አይናገርም የሚለውን ማለት ነው ከዛ ከሆነ ታይም በኋላ በቃ እኔ አመረርኩበት እንዴ ምንድነው ይሄ ነገር ነው ልጅ ስለ ሰውየው ማንነት ፊዚካሉን ስነግራቸው አዎ እዚህ አስፋልት ዳር ላይ መኪና ይቆማል ይሄ መኪና ከቆመ በኋላ ምንድነው 1 6 7 አያዎች ይወርዳሉ እነዚህ አያዎች ከወረዱ በኋላ ወደዚህ ጫካ ነው የሚገቡት ብለውኝ ነበረ እሺ ከዛ ሰውዬ ጋር ማንንም ሰው የለም ወይ የሚያግዘው ወይ ማለትም ሾፌር የለም ወይ ስላቸው ማንንም ሰው የለም ሾፌርም እሱ ነው አያዎቹም ይዞ ወደዚህ አካባቢ የሚገባው እሱ ነው ብለው እስኪ ቦታውን ላይ ፍለጋውን እቀጥላለሁ ወደዚህ አካባቢ የአያም ድምጽ የሰማው ይመስለኛል ያም ደግሞ ትክክለኛ ለመረጃ ይጠቅመኛል የአያም ድምጽ ሰምቻለሁ ወደዚህ አካባቢ ሰው ነገር እየታየኝ ነው መሰለኝ ካሜራማን እሺ የበቆዳ ነው ያያውት እሺ ናግባ እናሳየኝ እሺ ናሳየኝ እሺ ስትሰራ ያልፈራውን ምን አስፈራ ናግባ ይሄ ሁሉ ምንድነው ይሄ ምንድነው ሰላም የጻይ ዩቲዩብ ቤተሰቦች እንደምን ቆያችሁ እኔ ደህና ነኝ ሁሉ ሰላም ነው ሁሉ አማን ነው ዛሬ ደግሞ አንድ ባለ ታሪካችን ከጎናችን ይገኛል ይሄ ባለ ታሪካችን ከኔ ጋር በውስጥ መስመር አንዳንድ ነገሮች አውርቶኛል ያለውን ነገር ነግሮኛል ለእናንተ ለተመልካቾች ደግሞ ከሱ አንደበት የምትሰሙት ይሆናል ከስምን ጀምር ማንን በልኬት ነው በላይነህ ይባላል በላይነህ እሺ ከየት አካባቢ ነው የመጣው ይሄን ነገር ለኔ ይዘልኝ የመጣው ነገር ለተመልካቾችም በዝርዝር ታሳውቀኛል ለመጀመሪያ ከማንነትህ የት አካባቢ ተወለድክ እንዴት ነው ወደ ስራ የገባው ምናምን የሚለውን ነገር ማለት እኔ ተወለድኩት ገጠር ነው ከገጠሩ ማህበረሰብ ነው ተወለድኩት ከዛ በኋላ ነው ወደ አዲስ አበባ የመጣሁት አሁን ኖሮ አዲስ አበባ ነው መሰራውም የነበረ አዲስ አበባ ነው ስራዬ ስጋ መቁረጥ ነበር ስጋ ቆራጭ ነኝ እየሰራው ነበር የሚገኘው አሁን ግን በአንዳንድ ነገሮች ወጥቻለሁ ከስራው ተባራል ማለት ወጥቻለሁ እንዴት ነው ወደ የክፍለ ሀገሩ ሁኔታ እንዴት ሆኖ ወደዚህ አካባቢ መጣው ስትመጣስ ምንድነው ያጋጠመክ ስራ ስትገባ እንዴት ነው የሚለውን ነገር እስኪ ማለት ከመጣው ቆይቻለሁ ከዛ ስመጣም ዝም ብዬ ያው አለ አይደለ ከገጠር ብዙ ጊዜ አዲስ አበባ ሲባል ብዙ ለውጥ ያለ ነው የሚመስለንና አዲስ አበባ መጥተን ለመለውጥ ነው እናስበው ገብቷል እሱ አዲስ አበባ ከመጣው በኋላ እንደጠበቅኩት አይደለም በነገራችን ላይ አዲስ አበባ ስንመጣ ወይ 1 አመት ወይ 2 አመት አቅደን ነው የምንመጣው ማለት ሰርተን ከቤተሰብ ጋር ተመልሰን ሄደን የምንፈልገው ኑሮ ለመኖር ነው የምናስበው ግን ደግሞ እዚህ ከመጣን በኋላ ጭራሽ ነው የማይገናኘው እንደውም ይብሳል ታውቃለህ እዛ ይሻል ነበር ማለት የኛ ያን ያህል ከክፍለ ሀገር ይሁን እንጂ ገጠር የሚባል እንትን አይደለም ከተማ አካባቢ ነው ያን ያህልም እንደዚህ እንትን አይደለም ነበር ወደ ስራውስ እንዴት ገባ ከክፍለ ሀገር ከመጣክ በኋላ በደላላ ነው የገባው በቤተሰብ በኩል ነው ወደ በደላላ ነው የገባሁት ስራው እዚህ ስጋ ቆረጣ የገባሁት በደላላ ነበር የገባሁት ከዛ መጣሁ ከዛ ዘመር ላይ አረፍኩ ከአዲስ አበባ እንደመጣሁ ዘመር ላይ አረፍኩና ስራ ፈልጉልኝ ስላችሁ እንዳለ ማለት የሆነ የምፈልገው አይነት ስራ አላገኘሁም ነበር ከዛ እንደዛ የሆነ ያለ ደላላ ቦታ ሲጠቁመኝ ምናምን እየሄድኩ መጠየቅ ጀመርኩ እኔ ራሴ
ከዛ በአጋጣሚ ስጋ መቁረጥ ትችላለሽ ይሉኝ። እንደውም አልችልም ነበር። አይ አልችልም ምናምን ስላቸው ያለ እንዳል በቃ ምናምን አሉኝ። ቤተሰቡ ትሆናለህ ተባልኩና ሄድኩ። ከዛም እዛው ስራም የለመድኩ እዛ ነው። ስጋ ቆረጣም የለመድኩት እዛ ነው። ከዛ በኋላ ለመድኩ እሱ ጋር እዛው መስራት ጀመርኩ። ከዛ ስሰራም ኖርማል ነበረ። እየሰራን ቆየን። ከሆነ በኋላ ግን ነገሮቹ ምናምን አልጣሙኝም። ታውቃለህ የእናንተን ሚዲያ መከታተልም ስለነበረ ነገሮቹ አልጥመኛሉና ለኔ በጣም ማለት ጥያቄ የፈጠረብኝ ብዙ ነገር አለ። ምንድነው ይሄ ጥያቄ የፈጠረብን ነገር? እስኪ ለስጋው ነው። ስጋው ንጹህ አይደለም። ታውቃለህ እኔ የሚጠብቀው ስጋ አይደለም። መጀመሪያ ላይ የነበረው ከስተመር ወዶት ከስተመር ደስ ብሎት ምናምን ከኔ ጋር ሁሉ ተግባብተን ከከስተመር ጋር ተግባብተን በስልክ ሁሉ ያዘዙኝ ምናምን ነበር። ከዛ ከሆነ ጊዜ በኋላ ግን እንዳለ ስጋው ሁሉ ሙሉ መምጣት ቀረ። ታውቃለህ መቆራረጥ ጀመረ። ነገሮች ሁሉ የሆነ ደስ የማይሉ ነገሮች መጡ። አንተ ስትገባ ወደዚህ ስራ ውስጥ ስትገባ ኖርማል ነበር ግን ተቀያየረብኝ ነው የምትለው? ተቀያየረ ይሆናል አይደል? ባዳ ነገሮች በዙበት። ባድ ነገር የሚያስፈራራ ማጠብቀው ያለ አይደል? ሰው ይበላዋል የማትለው ነገሮች ሁሉ ይመጡ ጀመር። ለማንም አላወራው ነገር ነው ምናምን። እኔም እሱን ምንድነው ብዬ ስጠይቀው ሌላ ጥያቄ ይመጣብኛል። ከበሬው ስጋ ምኑም ተለየብህ? ምን አይነት እንትን ሆነብህ? ምን አይነት ባዶ ነበር ማለት ስላነሰ ብቻ ነው ወይስ እንዴት ነው? እንደሱ ብቻ ሳይሆን አሁን በፊት ሲመጣ በሬው እንዳለ ይመጣና ታርዶ ምናምን ነበር የሚሰቀለው። ከዛ ይሰቀላል። እኛ ነበርን ከስተመር እያየው ከዚህ አድርግልኝ እያለ እየመረጠ ነበር ምን ሰራው ማለት ነው። ከዛ በኋላ ግን አንደኛ ስጋው ሙሉ ስልክ ማነሱ ብቻ አይደለም እኮ ጭራሽ ይሆናል የሆነ ግማሽ ስጋ ነገር ነው የሚመጣው የማይታወቅ ፓርት ብሎ ማለት ነው። ለምሳሌ አሁን የበሬው እግሩ ሻኛው ምናምን ይመጣል አይደለ? ከሆነ ሰዓት በኋላ ግን ያ ነገር ቀረና የሆነ የማይታወቅ መለየት የማትችለው እንትን ማምጣት ጀመረ። ከዛ ነገሩ ምንድነው እንደዚህ ምናምን ስለው አይ አንተ ስራህን ስራ፣ ለአንተም ስራ ይቀልላል፣ እኔ እንደውም አቀለይ ነው ማመጣልህ። ስራ ይቀልላል፣ የቆራርጬ ሳመጣልህ ለአንተም ስራ ነው የሚቀለው ምናምን ይላል። የሆነ የአፍ መዝጊያ ምናምን እያለ ልብሶችን ይቀያይርልኛል። ብርም ከምለው በላይ ዝም ብሎ ያስገባልኝ ጀመር፣ ይሰጠኛል ሁሉ ምናምን። እንደዛ ሲሆን ደግሞ ሞር እንዳውም ይሁን እንዲጠራጠር አደረገኝ። ታውቃለህ ይሄ ነገር ምንድነው? ከዛም አይ ከስተመር እየመጣ ስላልሆነ ዋጋ ምናሻሽል ምናምን አለ። እንደገና አሁን አንተ በዚህ ኑሮ ውድነት ዋጋ መሻሻል ነው ያለበት መጨመር ነው ያለበት ወይስ መቀነስ ነው? አሁን እንት ስታስበው ራሱ ከነበረበት ዋጋ እየቀነሰ መጣ። ጭራሽ ወደ ታች ከስተመር እየሳበልኝ ስላልሆነ ትንሽ ይሄ ደግሞ ላንተ ሁለተኛ ጥርጣሬ ደግሞ ሆነብኝ። ታውቃለህ ምክንያቱም እንዴት ነው በዚህ ሰዓት ሁሉ ኑሮ ሽሮ ኦቨር በሆነበት ሰዓት እንዴት ነው ስጋን ያህል ነገር በሬ ይሄን ያህል እየተሸጠ ዋጋ መቀነስ ምን አይነት ነው ምናምን ብዬ እኔ ለራሴ ጥያቄ ፈጠረብኝ። እሱንም ከዛ በኋላ ምንድነው ሪሌሽናችንን ታውቃለህ ይሁን በፊት አሁን እንደ ልጁ ነው የሚያየኝ ምናምን እንደዚህ አድርግ ነው። በኋላ ከዛ እኔም የፈለገኝን ነው የምጠይቀው ማለት ይሄ ነገር እንደዚህ ቢሆን እኮ ይሻላል ያው እንዳማካሪ ሁሉ ላይክ እንደ ሰራተኛ ይሄ ነገር ይጎላል ብዬ እነግረው ነበር። ከዛ በኋላ ግን እሱ ጭራሽ እኔ እንዳማክረው አይፈልግም ማለት እሱ በፈለገው ብቻ ነው የሚሄደው። እንደዚህ አይ ይሄን ነገር ነው ማድረገው ነው አንተ አይመለከተም፣ ሰራተኛንም ማመጣልን ስራ ከስተመሮቹን እንደ ድሮ ምናምን አባብላ ያዛቸው። ከዛ ውጪ ምናምን ላንተ ይሄ ስራ እዚህ ስራ ውስጥ ያንተ ስራ መቁረጥና መቁረጥ ብቻ ነው። እንዳንተ ከስተመሮቹ የሚመጡት ሰዎች ስጋውን የሚገዙት ሰዎች እንዳንተ ጥርጣሬ ገብቷቸዋል ወይስ ዝም ብለው እንትን እያሉ ነው? ማለት በእኔ እምነት ብቻ የሚሰሩ አሉ፣ እኔና ምነው ብቻ የሚወስዱ አሉ። ምንም ይሁን በቃ ይሄ ንጹህ ነገር ነው የሚይዘው። እንደዛ ሲቀጥል በስልክ ብቻ ሁሉ የሚያዘኝ በዛል። አሁን ምግብ ምናምን በተለይ ሹፌሮቹ ምን አሉ በስልክ ደውለው ቀደም ብለው ነው በቃ አዘጋጅቼ የሚጠብቃቸው ማለት እና ከነሱ በላይ ደግሞ እኔ ታውቃለህ እኔ ራሴ ጥያቄ ፈጠረብኝ። እኔ ራሴ ለመብላት እኮ ፈራዋለሁ። ምክንያቱም ከሆነ ታይም በኋላ በቃ የሆነ የማይታይ ነገር ሁሉ ያየሁበት ነገር። ምን አየህበት? ምንድነው ማለት ይሆናል እግሩ ሁሉ የከብት የማይመስል ይሆናል የበሬ የምናምን የማይመስል እግር ሁሉ ይመጣ ጀመር እኮ። ምን አይነት ስለ እንደዚህ አንተ ውስጥ ላይ የተጠራጠርከው ነገር ምን አይነት ነገር ነው? ስለ አንድ ቀን እንደውም ማለት እኔ እየከበደኝ ነው ምን እንደምል አላውቅም። ግን አንድ ቀን እኔ እንዴትም ይምጣ አላውቅም የሀያ ሹህ ነው የሀያ እግር ማለት የእግሩ መቆሚያ አይደል ሹህ ነው የሀያ እግር። እሱን ራሱ እንዴት መጣ ሚለው ተመልካቾቼ እንግዲህ መንገድ ላይ ስለሆነ ነው ድምጽ ገብቷል። የሀያ እግር የሚያክል ነገር እንደዚህ ማለት በቃ ስጋውም ያያ ነው ማለት ነው። በቃ እኔ እንደዛ ነው በቃ እኔ ያሰብኩት እንደዛ ነው። ምክንያቱም
ምክንያቱም ያሽውና ራሱ እንዴት ተቆርጦበት እንደመጣ እንጂ አንደኛ የአህያና የበሬ እግር ራሱ ይለያያል አይደል? የሚመጣው እኔ ፈርም ይባላል ቆራርጡ ስለሚያመጣው እንጂ የበሬ ነው ብዬ ከዚህ በኋላ እኔ አላሰብም። ተደጋገመ ታውቃለህ። አንደኛ የሚያርድበት ቦታ ተለየ፣ የብቻው የሆነ ፐርሰናል ቦታ አበጀ። ከዛ በኋላ ነገሮችን ሁሉ መደባበቅ ጀመረ፣ ከሰዎቹ ምናምን መራቅ ጀመረ። ስራ ሁሉ ብቻውን መሆን ጀመረ። ስለዚህ የቤቱ ያለው የስጋው እንትን አንተ ላይ ብቻ ደበደመው ማለት ነው። በቃ ከዛ በኋላ አሁን ቤት በፊት በሬም ሲገዛ ሰው ማማርጦ ምናምን ሁሉና እስኪ ምናምን ብሎ ጓደኛ አበጃል አይደለ? አሁን ግን ጭራሽ ነው የሌለው። በቃ ይሄዳል ስጋውን ማምጣቱን ብቻ ነው ቦታ ሁሉ ምናምን በቃ ቀይሮ ጀመረ። ስንት ሰዓት ነው ይሄ ስጋ የሚያስገባው? ሌሊት ነው። በቃ ጠዋት ላይ በሌሊት ነው የሚያመጣው። የት እንደሚያሳድረው አላውቅም። በሌሊት ነው የሚያመጣው። ከዛ በኋላ እንዲቀን ላይ ምናምን በቃ የለም እንደ ድሮ ምናምን የበሬ ስጋ በትልቁ ሰቅሎ ምናምን የለም። በቃ እንዳለቀበት ነው እንዳለቀበት ዝም ብሎ አሁን ከስተመር ሲመጣ ላይክ ሲሰራ እንደቆየ እንዳለቀ በጠዋትም እንዳለቀ ነው የሚመስለው። በስርዓት መስቀል ቀረ። አሁን ከስተመር መርጦ ምናምን የለም። በቃ ቁርጥራጭ ነገር አይደል? ዝም ብሎ ቁርጥራጭ ነገር ስለሆነ ቀደስ ያለ እናድርገው። ዝም ብሎ በእኔ እምነት የሚበሉትም አሉ፣ ደስ ሳይላቸውም ሊሄዱም ይችላሉ፣ የሚሄዱም ይኖራል። አሁን አዲስ ሰው ሲመጣ ይሄ ምንድነው ምናምን ብሎ ሊሄድ ይችላል። ግን ደግሞ ብዙዎቹ አሁን እኔንም ስላወቁ እኔም ቆይቻለሁ ብያለሁ እዛ ስራ ላይ እኔንም ስላመኑኝ ስጋ በጠዋቱ ጨርሳችሁ ነው አንደኛ ከስተመር ስበን በጣም ከስተመር እየበዛም ይመስላቸውም አሉ። ስጋ ጨርሳችሁ ነው እንዲህ ብለው በቃ እስኪ ስራ ሊለኔ ብለው ይሄዳሉ። ዝም ብለው ማለት በእምነት ስጋውን ቶሎ ያለቀ መስሏቸው በቃ አሪፍ ቤት ነው ምናምን ብለው የሚመጡም አሉ። ለኔ ግን ሽታው ራሱ ነው ያልተመቸኝ። ሽታው ራሱ የሆነ ለከስተመር የማይነገር ነገር ነው እንጂ የሚሸተው ራሱ የከብት ስጋ አይመስልም፣ የበሬ ስጋ አይመስልም። ይሄ ሽታ የሚመጣው ልክ እንዳመጣው ነው የሚሸታው። በቃ አመጣውም ቆይቶም ይሄ ብቻ የሁለቱ ስጋ አንድ አይደለም፣ ይለያያል። አልተመቸኝም። ስለዚህ ይሄ ነገር አንተ ብቻህን ለማጣራት አልሞከርክም? ምን ሊሆን ይችላል ብለህ ብቻህን ለማጣራት አልሞከርክም ነበር? ቦታው ላይ ድረስ እንሂድ፣ አንተ በሲስተም ልሂድና ላግዝ ያለውን ነገር አንዳንድ ነገሮች እንደ ድሮ ምናምን ብለው አታውቅም? ብለው ምን ደስተኛ አይደለም። እዚህ ያለውን ስራ ከሰራ በቂ ነው ላይ ለኔ እንደሚያስብ ሁሉ ይደክማል። ማሪከም አልፈልግም። እዚህ ያለውን ስራ አንተ ከሰራህልኝ ከስተመር ካላመድክልኝ ምናምን ነው የሚለኝ። ከስተመሩን በቃ የሆነ አግባብ ተከያስክልኝ በቂ ነው እንጂ እዛ ውጭ ያለውን ስራ ምናምን በፊት እኮ ና እንሂድ ምናምን ነበር የሚል። በኋላ ግን እንደዚህ ምናምን ይሄን ነገር ሁሉ ከለከለኝ። በቃ እንደዚህ ምናምን ይሄን ነገር እንደዚህ ምናምን እያለ እኔን ማሸሽ ጀመረ። ብቻ ይሆናል አይደል? የሚገባኝና የማይገባኝን ቦታ እየለየ መምጣት ጀመረ። በፊት ግን እንደዛ አልነበረ። ሚስጥሩን ታውጣለህ ብሎ ሰራሰበ ማለት ያምነኛል እኮ ግን ለኔ ደግሞ ደስ አላለኝ። ምክንያቱም መጠየቅ ጀመርኩ። እሱን ምንድነው ይሄ ነገር ነው ከስተመርም ራሱ እኮ እየተደሰተ አይደለም እያልኩ መጠየቅ ጀመርኩ። ታውቃለህ እንደዛ ስጠይቀው ደግሞ እሱ ደግሞ አሁንም ከኔ ኦኬ ይሄ ነገር እያለ እያራቀኝ ማራቅ ጀመረ። እሱ ለኔም ጥያቄ ፈጥሮብኛል። እሱም ደግሞ ለሱ ደግሞ እኔ ጥያቄ ፈጥሬበታለሁ። ይናገራል አይናገርም የሚለው ማለት ነው። ከዛ ከሆነ ታይም በኋላ በቃ እኔ አመረርኩበት። እንዴ ምንድነው ይሄ ነገር ነው የሚለው ጀመረ። ቆይ አሁን ቀደም ስጋም ቆርጬ ውስጥም ላይ ስለሚያዙኝ ምግብ ቤትም አለ ብለኛል አይደል? እንደዚህ ምግብ በሚበሉበት ሰዓት የማውቁ የሚለይ ሰው አይነት ነገር አልነበረም ማለት ይሁን የበሬው ስጋም ተበላሽቶ ነው ብለው የሚያስቡ ነው እንጂ አንዳንዴ እኮ ምንድነው ይሄ ነገር የሚለው ሁሉ አለ። ግን አንደኛ ሰራተኞችን በስርዓት ነው የሚሰሩት። ይመስላል ሁሉ ደግሞ ካለቀ በኋላ እኮ ይመስላል ሁሉ አይለየውም ሰው። ግን አንዳንድ ሰው ምናምን ከመጣ ምንድነው ዛሬ ምናምን ይላል። በቃ ይሆናል የበሬ ስጋ ሆኖ ግን በስርዓት እንዳልተሰራ አድርገን እንሽኛቸዋል። እንደዛ እየሆነ ነው እንጂ ከስተመርም ጥያቄ የሚያመጣ ከስተመርም አለ። ግን ደግሞ ለኔ ከከስተመር በላይ ለኔ በራሴ ይሁን ለህሊናዬ ራሱ አልተመቸኝም። ህሊናዬን ራሱ እየወቀሰኝ ነው። በቃ ምን እየሰራህ ነው የሚለው ማለት የኔ ደሞዝ ለምን አይቀርብኝ ብዬ ሁሉ ምናምን በቃ የሆነ ታይምማ በቃ ተጨቃጨቅን፣ ተጣላ። ምንድነው ነገሩ? በቃ እኔ ማወቅ አለብኝ እኮ እንደ አንድ ሰራተኛ ነኝ። ሰራተኛ ነኝ፣ የምሰራው ነኝ ስለሆንኩ ከስተመር ምን ይንስሉኝ የሚያምነኝ እኔ የምሰራውን አውቄ መስራት አለብኝ ነው አልኩ። ከዛ በኋላ በአንዳንድ እያለ በጣም ተጣላ ነው። ከዛ ከስራው አባረረክ ነው ወይስ? መጀመሪያ ሊያባረረኝ አይደለም ሊመክረኝ ነው የሞከረው። ማለት አንደኛ ሚስጥር እያወኩበት ስለሆነ እኔ እንዳስወጣኝ አልፈልግም። ሌላ ሰው መጥቶ ያን ሚስጥር አውቁ ምናምን ሊቀመጥለት አይችልም፣ አያሳስበው ሁሉ። ከዛ በኋላ እንደዛ ማባበል ጀመረ። በቃ እንደዚህ ያለው ነገር ምናምን ሊንጀመር እና እንደነገርኩ ታውቃለህ ይሆናል አይደል? እሱ ማለት ሌላ አዲስ ሰው ቢመጣ ያን ሰው አላምጪ ይሄ ሚስጥር ይጠብቅልኛል ማለት አያሳሰረኝም። ገብቷል? አሁን ዝም ብሎ አዲስ ሰው ቢመጣ ምን እንደሆነ ሳያውቀው ቢያስገባው ባለሙያም ቢሆን እንኳን በሬ ሲሰራ የቆየ ሰው መጥቶ እንዴት ነው አሁን አህያ ነገር ወይ ደግሞ የሆነ ነገር ስራ ብትለው እንዴት ነው የሚሰራው? ገብቷል? ይከብዳል አይደል? እንደዛ ስለሆነ እኔንም ማባበል ሞከረ። እኔ ደግሞ ህሊና ያልተቀበለው እየሰራ ያለው ነገር ለኔ ምንም ነው
ህሊናዬ እየተቀበለው አይደለም ምናምን ስለው ያንተ ስራ እኮ በቃ ይሄ ነው አንተ መስራት ያለብህ ነው እኔ ያዘዝኩን ነው እንጂ ከኔ ትእዛዝ ውጪ ለምን ትሆናለህ እንደዚህ በግልጽ እንደዚህ ነው አልሰራም አይ እንደዚህ ህሊናዬ አልተቀበለውም ስትለው እሱ ምንድነው ምላሹ በቃ እሱ የሚከፈል ደሞዝ ነው መስራው ደግሞ የኔን ነው አንተ ከስተመሮቹን አግባብተክ በቃ እንደሆነ እንደበፊት አድርገህ ስራ ዋጋ ደግሞ ቀንስላቸዋለሁ ምናምን ነው በቃ ዋጋ መጨመር ሲገባው ሲቀንስ አሁን ከስተመር ትናንትና ስጋ በልቶ ዛሬ ደግሞ ከዛ ዋጋ ቀንሶ ሲያገኝ ከስተመር በራሱ እኮ እንዲጠራጠር የሚያደርጉ ነው ማለት ምክንያቱም ነገ ዛሬ የጨመረ ነገር ነገ ከባለ ይጨምራል እንጂ ከዛ ከትናንትናው ዛሬ አይቀንስም ምንም ይቀንስ ምንድነው እንደዚህ የቀነሰው ይላል ማህበረሰቡ ብለው ራሱ ጥያቄ ስጋው እንኳን ባያውቁት ጥያቄ እንዲፈጥርባቸው ያደርጋል ከስተመር እኮ ዝም ብሎ አንተን አምኖክ ህሊናውን ከከበደ ይከበደ ብሎ ዝም ብሎ ከበፊትም ስለሚያቀህ የሆነ ነገሩ ሲቀይር እሱ አይቀይረውም ብሎ ስለሚያስብ ይመጣል ገብቷል ከዛ እንደዛ ስለሆነ እሱ የፈለገው አንደኛ እኔን የፈለገው የበፊት ከስተመሮቹ የኔ ስለሆኑ ሌላ አዲስ ሰው ቢመጣ ምንድነው የሚለው ጥያቄም እኔ ከወጣው በኋላ ሲቀየር ቤቱም ራሱ ጥያቄ ሊፈጥርበት ይችላል ምንድነው ስለዚህ የኔ መውጣት እሱ የኔ መውጣት አልፈለገው እኔ ደግሞ ህሊና ያልተቀበለው በቃ ከተስማማን ብር መጨመር ካለበት ብር ጨምረክ በቃ ዋጋው እንደጨመረ አስረድተህ ንጹህ ነገር አቅርብ አልኩት ለዛ ይሁን እንግዲህ የነገርከኝ ነገር በጣም እንትን የሚል ነገር ነው ሌላኛው ነገር እንዴት ነው ካንተ ጋር የሚሰራ ሰው የለም ውስጥ ላይ ስጋ ቤቱ ስጋ ቆራጭ ሌላ ሁለተኛ ሰው የለም አንተ ብቻ ነው በፊት ነበረ በኋላ ግን እሱ ወጣ ያኛው ሲቀጥል አንድ ቤተሰቡ የሱ ቤተሰብ ምን ደግሞ አለ እንደ ተላላኪ ነገር ዝም ብሎ እሱ ግን የሆነ ይመስለኛል ሚስጥሩን የሚያውቃል የሱ ወንድም ግን ብዙም የለም ታውቃለህ እሱ ብዙም አይመጣም ምናምን ዝም ብሎ ስራ ያን ያህል አይችልም እኔ ነኝ ሙራውን ቤት ላይ ያሉት እኔ ነኝ ስለ ስጋው ምናምን እኔ ነኝ ታውቃለህ ለምሰራ እኔ ነኝ ቆራርጪ ምናምን ማድረስላቸው ለወጥ ቤቶች ሁሉ ማለት እኔ ነኝ ያን ያህል ዲቴሉን የሚያውቀው አሁን ከኔ ውስጥ ውጪ ያን ያህል ጥያቄ የፈጠረበት ሰው ይኖራል ብዬ ሁሉ አላስብም ስለዚህ አሁን ይሄ ነገር ለኔ ልጠቆመኝ ነው ይሄን ነገር የሆነ ነገር ብለው ማለት የሆነ አረቢ ገዛና እንደገና እሱንም ብትመልሱት ማለት የሚቻል መንገድ ካለ እናንተን ነገር ያለው እናንተን ቪዲዮ አያለው የምትለቁት ነገር ማለት ነው አሁን እናንተ እንደምትለው አይነት ሰው ከሆነ ምንም የሚመለስ ነገር አይነት አይኖርም ግን ከባድ ነው አስቧል ይሁን ህዝቡ ስጋ ብሎ እየበላ ይሄን ነገር ስንመግበው ይሁን አሸመምም አስቡ በጣም ትክክል በጣም የሚደብር ነገር ነው የሚያስተላ ነገር ነው እስኪ አይተነው መረጃውን አንተ የነገርከኝ ነገር እስኪ ምንድነው ያለው ነገር ከዛ ጀርባ ደግሞ አንዳንድ መረጃዎች በእኔ በኩል ሰበስባለሁ ከዛ ደግሞ ምንድነው የሰውዬ እውነትም ሌላ የተለየ ባር ነገር ነው ወይ ለማህበረሰቡ የሚለውን ነገር እስኪ ካንተ ጋር ሆነን አብረ ያገስከኝ ይሄ ነገር እንደርስበታለን ስለ እኔ ተቆማቸዋለሁ እንጂ ማለት እኔ እኮ አሁን ሲቀጥል በፊት ነው አሁን ያሁን ቦታ እኔም ስፔሲፊክ አላቀውም ብያለሁ ቄራ በነበረ ሰዓት ነው አብረው የሚሄደው ምናምን ከቄራ ሲያመጣ እንጂ አሁን ብቻውን ማረድ ከጀመረ በኋላ እኔ የሚያመጣበትን ቦታ ነው ማቀው እንጂ አሁን ምኑ ጋር እንደሚያርደው ምናምን አላቀም ግን የሚመጣበትን መስመር ነው ታውቃለህ ሁሌ የሚመጣበት መስመሩ ከነገርከኝ እኮ በቃ እኔ መርምሬ በሌላ ሰዎች በተለያዩ ሰዎች ከኔ ባልደረቦቼ ከሰራ ባልደረቦቼም ጋር ሆኜ ይሄንን መረጃ አሰራጭቼ ለነሱ የሚያጣሩት ነገር ይኖራል ዋናው አንተ ቦታ በዚህ መስመር ነው የሚያመጣው የሚለውን ነገር ብቻ ተጠቁመኛለህ እሱን ተጠቁማለሁ ችግር የለውም ግን የኔ መገኘትም ያን ያህል ያስፈልግ ይችላል ምክንያቱም እኔ እንደተጠቆምኩበት እሱ ራሱ ማለት በፊት አብረን ሰርተን ነበር እሱ እንድንገናኝ አልፈልግም ግን የሚጠቁምበት ቦታ ዋናውን ልጠቁም ይችላል ለምን እንደሆነ ታውቃለህ አሁን አንተም እዚህ ጋር እኮ ለዚህ ሰውዬ ምንም አይነት መጥፎ ስራም ቢሰራ አግዘዋለሁ ነው እያልክ ያለው ለምን እንደሆነ ምንም ነገር መጥፎ ስራም ጥሩ ስራም ቢሰራ ይሄ ሰውዬ ከኔ ጋር ሆነ ልታግዘኝ ይገባል ጥሩ መጥፎ ስራ ሰራ ይሄ ሰውዬ ስለዚህ ካየኝ የሆነ ነገር ይለኛል ማለት የለብም ምክንያቱም ወንጀል ነው እየሰራ ያለው አንተም በጣም ኩለዛ ነው ወንጀል ስለሆነ ነው እኔም እናንተ ድረስ የመጣው ትክክል አይ እሱ ጋር አልሄድም ግን እጠቁምሃለሁ ስትለኝ ጊዜ እኮ ነው እኔ ማለት አስፈልጋለሁ እዛ አሁን ከሱ ጋር መገኘት ለኔ የኔ አስፈልጊነት አለው አዎ እንዴ ስለሱ የምታውቀው አንተ ነህ እኮ ምንም ቢሆን እኮ አንተ ነህ ፈርተህ ነው ማለት እኮ ለነገ ማለት እኔ ብቻ አላቅም እንዴ ይሄ እኮ ስንት ነገር እኮ ነው እየተበከለ ያለው ገብቷላ አንተ በሌላ በማህበረሰቡ ቦታ ሆነ ያው እስኪ እሱ ትክክል ነው ምንም ይሄ እንትን የሚያስፈራም ነገር አይደለም እኔም ደግሞ የህግ አካል ስለሆንኩ ምንም ነገር ስጋት አይግባ ችግር የለም እሺ ለቁማል አታሽ እንግዲህ ውድ ተመልካቾቼ እስካሁን ያያችሁት የሰማችሁት ነገር እስኪ
በሱ በወንድማችን በኩል ይሄ ነገር አጣራልኝ ብሎኛል። አንድ ባዕድ ነገሮች ስጋ ላይ ያያየው ነው ከድሮ የተለየ በሬ ላይ አልመሰለኝምና ሸኮና ማይቻለው አንዳንድ ጊዜዎች ማህበረሰቡም ደግሞ ሊኔ መሸጥ በቃ ደብሮኛል፣ በጣም አስጠልቶኛል። ሰውም ደግሞ ዝም ብሎ እየተጠቀመም ነው፣ እንዲሁም ጥርጣሬ የገባቸው ሰዎች አሉ ብለዋል። እንግዲህ በወንድማችን አማካኝነት በኩል ይሄ ነገር ምንድነው? እንግዲህ የሰውዬ እውነትም ባዕድ ነገር ነው ወይ ለማህበረሰቡ እያቀረበ ያለው የሚለውን ነገር ከባልደረቦቼም ጋር ከሱም ጋር ሆነን በሱ መገዛ በኩል ሆኖ ሰውዬው ምን ላይ ነው፣ ምን እያደረገ ነው፣ ለማህበረሰቡ ምን እያቀረበ ነው የሚለውን ነገር አብረን እናያለን። አንተም ደግሞ ምንም ነገር ስጋት አይግባ፣ እኔ ያለው ከጎንን ያለውልህ ምንም ነገር ስጋት አይግባ። ምንም አንተንም ደግሞ ብዙ አልጫንህም፣ ትንሽዬ በርቀት ታሳየኛለህ። የኔ የሥራ ባልደረቦቼም ስላሉ እነሱ በደንብ እገዛ ያደርጉልኛል። ለኔም ቢሆን አንተ ምንም ነገር ስጋት አይግባ፣ አንተ ብዙ አልጫንህም። ምክንያቱም ካንተ ጋር ስለምትተዋወቁ ቅድምም እንዳልከኝ እንግዲህ ምንም ያጠፋው ነገር ምንም ትልቅ ነገር ቢሆንም አንተም ደግሞ በዚህ ውስጥ ልከታ አልፈልግም። እንግዲህ ውድ ተመልካቾቼ ሰውየው ጋር ሄደን ምንድነው እየሰራ ያለው፣ ምንድነው ለማህበረሰቡ የሚያቀርበው፣ ጥሩ ነገር ነው መጥፎ ነገር ነው የሚለውን ነገር እናያለን። በስራ ባልደረቦቼም አሉ፣ በእነሱም ምርመራ አማካኝነት በእኔም ምርመራ አማካኝነት ምን እየሰጠ ነው የሚለውን ነገር ምናየው ይሆናል። እንግዲህ እስከዛው ድረስ ሰብስክራይብ፣ ላይክ፣ ሼር ዲስክሪፕሽን ላይ ባለው ሊንክ ሀሳብ አስተያየታችሁን ስጡኝ። ታንኪዩ። እንግዲህ ውድ ተመልካቾቼ ስጋ ቆራጩ በሰጠኝ መረጃ መሰረት አንዳንድ ቦታዎች ጠቁሙኛል። ምክንያቱም በዚህ መስመር ሊሆን ይችላል ብሎ ወደዚህ መስመር ጠቁሙኛል። በጠቀመኝ መስመር አማካኝነት እኔም የመጥቻለሁ ቦታው ላይ። እንግዲህ የሱ የጠቆመኝ ቦታ በጣም ኖርማል ነገር ነበረ። በዚህኛው በኩል ብሎ ነው የጠቆመኝ። እኔ ደግሞ ከአዲስ አበባ ትንሽ ወጣ ብዬ ነው ያለሁት፣ ምክንያቱም በጣም የሚርቅ መንገድ ነው የጠቆመኝ። ማህበረሰቦቹም ደግሞ ጠይቄያቸው ነበረ፣ ወደዚህ አካባቢ የምታዩት ነገር አለ ወይ ምንድነው ብያቸው ነበረ። ምክንያቱም ስጋ ቆራጩ በሰጠኝ መረጃ መሰረት ስጋ ቆራጩ ለኔ ነገረኝን ለነዚህ ሰዎች ብዙም ሳልነግራቸው እኔ እንደ መረጃ ሰብሳቢነቴ ወደዚህ አካባቢ አያዎች ይበዛሉ ወይ ልጁን በነገረኝ መሰረት እንደዚህ አይነት ሰው ስላቸው ማህበረሰቡም ነግረውኛል። እንደዚህ ቀጠን ያለ ሰውዬና ጸይም እንደሆነ ትንሽ ጸጉሩም እንዳሳደገ ማለትም ጸጉር ቆራጩ የነገረኝ ነገር ከሰዎቹ ጋር የነገሩኝ ነገር ተመሳሰለብኝና እስኪ ወደዚህ አካባቢ ይሆናል ብዬ ወደዚህ ቦታ መጥቻለሁ። እንደውም ቅድም አንድ እናት ስጠይቃቸው ነበረ። ማህበረሰቡም ከጠየቅኩ በኋላ አንድ እናት ወደዚህ አካባቢ እንጨት ሊለቅሙ መጥተው ነበረ። ይቺ እናት ምንድነው እንደዚህ ሰው አይታችሁ ታውቃላችሁ ወይ ምናምን ብዬ ስለ ሰውየው ማንነት ፊዚካሉን ስነግራቸው አዎ እዚህ አስፓልት ዳር ላይ መኪና ይቆማል። ይሄ መኪና ከቆመ በኋላ ምንድነው 6-7 አህያዎች ይወርዳሉ። እነዚህ አህያዎች ከወረዱ በኋላ ወደዚህ ጫካ ነው የሚገቡት ብለውኝ ነበረ። እሺ ከዛ ሰውዬ ጋር ማንም ሰው የለም ወይ የሚያግዘው ወይ ማለትም ሾፌር የለም ወይ ስላቸው ማንም ሰው የለም፣ ሾፌርም እሱ ነው፣ አህያዎቹም ይዞ ወደዚህ አካባቢ የሚገባው እሱ ነው ብለውኝ ወደዚህ ቦታ ገብቻለሁ። እንግዲህ ካገኘሁትም አገኘሁት፣ ማላገኘው ነገርም ደግሞ ከሆነ እንግዲህ እኔ ማጣራቴን እቀጥላለሁ። መቼም ይሄን ነገር ግብ ሳላደርስ ምተው ነገር የለም። እንግዲህ ውድ ተመልካቾቼ ግን እንደነገርኳችሁ ይሄ ስጋ ቆራጩ ሰውዬ መረጃውን ሰጥቶኛል። ስጋ ቆራጩ ሰውዬ በሰጠኝ መረጃ መሰረት አንድ እናታችን እንደነገርኳችሁ ወደዚህ ቦታ ላይ ይገባሉ፣ አህያዎች ይዞ ይገባል አንድ ሰውዬ ብለውኛል። ይሄ መረጃ ከስጋ ቆራጩ ጀምሮ እስካሁን ያለውበት ድረስ ትክክለኛ መረጃ እያገኘው ይመስለኛል። ምክንያቱም እናትየውም አንድ እናታችን ደግሞ ነግረውኛል፣ ወደዚህ ቦታ እንጨት እየለቀምኩኝ አህያዎች ይዞ ይገባል ይሄ ሰውዬ ብለውኛል። እና ስጋ ቆራጩም ትክክለኛ መረጃ የሰጠኝ ይመስለኛል። እናትየውም ደግሞ የሰጡኝ መረጃ በዚህ በኩል ይዞ ይገባል፣ ኮቴዎች ተከትሎ ወደዚህ ጋር ይገባልና ምንድነው ያለውን ነገር ሚለውን አጣራለሁ። እኔም ደግሞ እዚህ ጋር አንድ መረጃ ሳላገኝ ምንም ነገር ምለቀው ነገር የለም። ባልደረቦችም እያጣሩ ስለሆነ ቦታውን ምንም ነገር ባላገኝ እንኳን እዚህ ጋር መቼም ቢሆን አልነሳም። ምክንያቱም ወደዚህ ጋር ስለተጠቆምኩኝ ይሄ ቦታ ላይ በደንብ አጣርቼ ለእናንተ ማሳውቃችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንግዲህ ተመልካቾቼ ይሄ ቦታ በጣም
በቃ ይሄ እንደዚህ አይነት እንትን የተባለ ቦታ የሚመስል ነገር ነው። በጣም ከነበርኩበት በጣም ጫካ ውስጥ ነው የገባሁት ተመልካቾቼ። እኔም ካሜራማኔም ከጀርባም ያሉ ባልደረቦቼ ጋር በጣም ጫካ ነው እና የተባለው ቦታ እዚህ አካባቢ ይመስለኛል። እንግዲህ እስኪ ቦታውን ላይ ፍለጋውን እቀጥላለሁ። ወደዚህ አካባቢ የአያም ድምጽ የሰማው ይመስለኛል። ያም ደግሞ ትክክለኛ ለመረጃ ይጠቅመኛል። የአያም ድምጽ ሰምቻለሁ። ወደዚህ አካባቢ ሰው ነገር እየታየኝ ነው መሰለኝ ካሜራማን። እንግዲህ ተመልካቾቼ ስሙ ሰዎቹ በነገሩኝ መሰረት ሄኖክ ነው። እንግዲህ ይሄ ሰውዬ ሄኖክ ሲባል አቤት የሚል አይነት ነገር ከሆነ አቤት የሚል ሰው ካለ ሰውዬው እዚህ ውስጥ ነው ሊኖር የሚችለው። ሄኖክ ምንም አይነት አቤት የሚል አይነት ድምጽ የለም ወይስ አውቆ እንትን ሄኖክ እንግዲህ ተመልካቾቼ ሄኖክ ስለ ብሏል። እዚህ ውስጥ ነው ያለው፣ እዚህ ውስጥ ነው እያደረገ ያለው። ምክንያቱም ሰዎቹ እንደነገሩኝ ካሜራማን ሰምተዋል ብዬ አስባለሁ። እዚህ ጫካ ውስጥ ነው ይሄ ሰውዬ ያለው። ምንም ይሄ ነገር ምንም ነገር ምታው ነገር አይኖርም እዚህ ውስጥ። እንግዲህ ይሄ ሰውዬ እዚህ ጫካ ውስጥ ነው ያለው። በጣም ከባድ ጫካ ነው። በጣም ከባድ ጫካ ነው። አቤት ወዳለኝ አካባቢ ምክንያቱም ምንም ላጣራ አልቻልኩም። ጫካ ስለሆነ በጣም ነው የሚያስተጋባብኝ፣ በጣም ነው የሚያስተጋባው። እንግዲህ ድምጹ በጣም እያስተጋባብኝ ነው፣ ምክንያቱም ጫካ ስለሆነ። ካሜራማን ሰምተዋላ? እንግዲህ እዚህ ጫካ ውስጥ ነው የሰው ያለው። የትም አልሄደም፣ እዚህ ጫካ ውስጥ ነው። ድምጹን ሰምቻለሁ። ሄኖክ እውነታው ላይ እየተቃረብኩ ይመስለኛል። ሰው አለ? አሉ ምንድነው? ተረጋጋ። ይኸውልህ ስለቱን አስቀምጠው። ምን እየሰራ ነው? እኔ የህግ አካል ነኝ። ይኸውልህ ስለቱን አስቀምጠው። ይኸውልህ የህግ አካል ነኝ እኔ። የህግ አካል ነኝ። ምንድነው ካሜራው? ምን እየሰራ ነው? ምንድነው ካሜራው? እኔ የህግ አካል ነኝ። አንተ አስቀምጠው። ና ስለቱን አስቀምጠው። ስለቱን ና ይኸውልህ ና የትም አባብ ገባ አታመልጠኝም። ና ምን እየሰራ ነው እዚህ ጋር? ምን እየሰራ ነው? ይኸውልህ ስለአንተ በደንብ ነው የማውቀው። አዮች እዚህ ውስጥ እያረድክ ለከተማ እያከፋፈልክ እንደሆነ ሰምቻለሁ። የምን አህያ? እኔ ምንም አህያ አላውቅም። ስትሰራ የነበረው ምንድን ነው? በግ እያረድኩ ነበር። በግ እያረድኩ ነበር። አታምንም ወይ? ምን እየሰራ ነበር? ምን እየሰራ ነበር? ምን ነበር እየሰራ የነበረው? በግ እያረድኩ አታምንም? አሁንም ከፈለክ ሰዎቹን አገናኝ ይችላልው። ያየሁት የበግ ቆዳ ነው።
አሁን ያየሁት የበግ ቆዳ ነው ወይ? ከፈለክ ላሳይ እችላለሁ። ና ያዙልኝ ይሄን ቢላ። ተነስ ያየሁት የበግ ቆዳ ነው ነው ወይ? ና ቦታው ላይ አሳምናለሁ ይበልጥ። ና እዚህ ውስጥ ነበር ራስህ። ና አይደለም እሱ ጋር አይደለም፣ እዛ ጋር ነው ያየኸኝ። ና እዛ ጋር ነው ያየኸኝ። ለመሸወድ እንዳትሞክር። እዛ ጋር ነው ያያችሁኝ። ለመሸወድ እንዳትሞክር። እዛ ጋር ነው ያየ። አሁንም ይኸውልህ ሌላ ችግር ውስጥ ሰማኛ። እኔን ለመሸወድ እንዳትሞክር። እኔ የህግ አካል ነው፣ የህግ አካል ነኝ። እሺ ሰማኛ። እሺ የበግ ቆዳ ነው ያያሁት። እሺ ና ግባ እናሳየኝ። እሺ ና አሳየኝ። እሺ ስትሰራ ያልፈራውን ምን አስፈራ? ና ግባ፣ ና ግባ፣ ና ግባ፣ ና ግባ። ይሄ ሁሉ ምንድነው? ይሄ ምንድነው? የበግ ቆዳ ነው ይሄ? ነው ወይ? ነው ወይ? ነው ምንድነው እንደዚህ የሚያስጨክን? ቆይ